አፈቅርሻለሁ እኔም የሚለው ቃላት ይሄ ካንተ አንጠብቅም ነበር። ምክንያቱም ሩታን አፈቅርሻለሁ ባልክበት አፍ ሄርሜላን አፈቅርሻለሁ ስትል ትንሽ አታፍርም? በእናትህ በጣም እንደሚደብርባት ታውቅም። ሩታም እኮ የራሷ የምትለው ሰው ማምጣት ትችላለች። ይህን ያህል የሚያናድደን ነገር የለም። ወንድ ቢሄድ ወንድ ይመጣል አይደል እንዴ? ስለዚህ በዚህ ልክ እናንተ አስባችሁት የሩታ ቤተሰብ ተቃጠለ ምናምን ለምን እንደዚህ ትላላችሁ ምናምን የምትሏላችሁ። ስለዚህ አታለቅልቁ፣ አይመለከታችሁም ስለኛ። የራሳችሁን ኑሮ ኑሮ፣ እኛ የራሳችን ኑሮ ነው የምንኖረው። መጥፎ ነገር እየተደረገ በሌላ 80 ላይ 80 መደረብ ለእናንተ ብርቅ ነው አይደለም። 80 ቢቀደድም እኮ ምንም ማለት አይደለም። ወረቀት ነው የተቀደደው፣ ግን ልባቸው ላይ አለ። ለእናንተ አሁን ወረቀት ስለተቀደደ ብርቅ ሊመስል ይችላል፣ ለእኛ ግን ብርቃችን አይደለም። ምክንያቱም ልባቸው አንድ እንደሆነ ስለምናቅ ነበረ እየወጣንም እየሄድንም እየመጣንም ለማስታረቅ ብዙ ውስጥ ለውስጥ የምናደርገው ነገር ለዛ ነበር። እናንተ ግን በሌላ መንገድ ነው የተረዳችሁት። አቤል ሲቀጥል ብሩኬን ማናችሁም በቃ አትረቡም። የምር ሳወራችሁ ማለት ነው። በቃ ያላችሁ ነገር በጣም ነው የወረደብኝ። ለኔ የነበረኝ ቦታ ነበረ፣ ከዛ አንጻር ወረዳችሁብኛል። በዚህ ልክ እሷን እንደዚህ ማስቀየም አይገባችሁም ነበረ። አብርሃም ያው ደጋግሜ የምነግርህ ወደ ልቦና ከእግዚአብሔር ይመልሰ ነው ማለት። ምክንያቱም የሆነ ወደ አይምሮክ ብትመለስ ኖሮ እንደዚህ አይነት ውሳኔ አትወስንም ነበረ። ለማናደድ የሚሆን ወድሃት የሚሆን እኔ እንጃ፣ ለእኔ ጥያቄ ነው የፈጠረብኝ። ሰላም ቤተሰብ እንዴት ናችሁ? እና በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ሰላማችሁ ዝዝት ይበልልኝ የኔ ምርጥ ቤተሰቦች፣ ይወዳቸዋለሁ። ዛሬ እንግዲህ 1-4 ቀን ሆነ መሰለኝ ከመጣሁ ወደ እናንተ። ትንሽ ጠፋ ብያለሁ። ዛሬ ደግሞ መጥቼላችኋለሁ። ዛሬ የት ነኝ ገምቱ? ሸገር ነኝ፣ አዲስ አበባ ነኝ። እና ትላንት ማታ ነው የመጣሁት። ማታ የሚለው ይውጣና ጠዋት ነው ዛሬ የመጣሁት። እና ቤተሰብ ቪዲዮ ልስራላችሁ ብዬ ነው። እና ዛሬ ሩታ ጋር እየሄድኩኝ ነው። ያው መንገድ ላይ ነኝ፣ ሰፈራቸው አካባቢ ሆኜ ነው የምሰራው። እና ወደ እሷ ልገባ ነው። ትንሽ ማታ ያየሁት ቪዲዮ እና ሰሞኑን እያየሁ ያለሁት ቪዲዮ ትንሽ ውስጤ በጣም ርብሽ ነገር ስላለብኝ እና ቤተሰብም ተወያይተን እና ሂጂ ምናምን ስላሉኝ እና ዛሬ ተነስቼ መጥቻለሁ። ቤተሰብ ያው መጀመሪያ ላሳውቃችሁ ብዬ ነው መምጣቴን ለእናንተ። እና በዚሁ አጋጣሚ ደግሞ ምንድነው መናገር የምፈልገው ነገር ትንሽ አስደንግጦናል። የማታው ቪዲዮ አይታችሁ ከሆነ ሁላችሁም ተረብሻችኋል ይመስለኛል፣ እንደኛ ማለት ነው። ምክንያቱም ያልጠበቅነው ነገር ነው የሆነው። አብርሽ በዚህ ልክ መልስ ይሰጣል ብለን አልጠበቅንም ነበር። እውነት ሳወራችሁ ደብሮናል በጣም ማለት ነው። ማለት እንዴት እንደሆነ ባይገባኝም ይሄ ሁሉ ሴራ የማሴራ ነው፣ የአቤል ስራ ነው። አቤል በዚህ ልክ ነው የሚያስበው። ነገሮችን ሩታ ፊት እንደዛ እንድደነግጥና የሆነ ነገር እንድታረግ ነው ሀሳቡ ይመስለኛል፣ የአቤል ስራ የነበረው ማለት ነው። እና በአቤል ፊት ሩታ እንደዛ መሆኗን ትንሽ አናዶኛል እኔ። እና ምንድነው ቤተሰብ በጣም ቀር ብሎናል። አቤል ላይ በተለይ በጣም ነው የተናደድኩበት። እና ለምን እንደዚህ ያደረግክ አቤል? ማለት በዚህ ልክ ለሄርሜላ ተቆርቆረ ሩታን መጉዳት በዚህ ልክ አስፈላጊ ነው ማለት? ብዙ ጊዜ ተናግሬያለሁ፣ ግን የሚገባክ ሰው አይደለህም። ለምን በዚህ ልክ የወረደ ነገር ታደርጋለህ ብዬ አስቤ አላቅም። ገብተዋል። በጣም ነው የደበረን እውነት ለማውራት ማለት ነው። አንተ ባታመጣት ኖሮ ይሄ ሁሉም አይመጣም ነበረ። መልሰህ ጠርተህ አምጥተክ ለአንተ የምትገባክ እሷ ናት ብለህ ሲቀጥል ደግሞ አንዴ ደግሞ አይወድሽም አያፈቅርሽም ብለህ ትናገራለህ። ሁለቱ አብረው ሲቀጥሉ ለማናደድ ያላት ስሜት እንዲጨምር ነው እያረካት የነበረው ሄርሜላን ማለት ነው። ለምን አይወድሽም አያፈቅርሽም ዝም ብሎ ነው በቃ ጊዜሽን አታባክኝ እያልካት ነበር ሰሞኑን። በቃ አሪፍ መጣክ ስንል ደግሞ ምን አደረክ? ድጋሚ አብርሃምን ጠርታ አምጥተህ የፍቅር ጥያቄ እንድትጠይቀው ነው ያደረከው ድጋሚ። ይሄ ነገር ለአንተ ጥሩ ከሆነ ችግር የለውም። ገብተዋል። በዚሁ ቀጥል። ጎበዝ፣ በጣም አጨብጭበንልሃል። የምር እናወራክ ማለት ነው። ጎበዝ ነህ፣ በጣም ትችላለህ። በጣም አድናቂህ ነን ማለት ነው። ግን በዚህ ልክ እንደዚህ ታደርጋለህ ብለን አስበን አናውቅም ማለት ተንኮልክ እንዳለ ሆኖ ማለት ነው። ከዛ በዘለለ እንደገና ኢየሱስ ሲገርመኝ ደግሞ ጭራሽ ብዙዬ የእሷ ደግሞ የሚገርም ሆነ ማለት ነው። እሷ በእርግጥ ወንድሟ ነው፣ ልክ ነው፣ ተቆርቋሪ ናት። ግን ቢሆንም በዚህ ልክ እንደዚህ የሰው ተንኮል ግን በጣም ነው የሚከብደው። አይዞ ከጎንሽ ነኝ እንደዚህ ነኝ ስትሏት ከርማችሁ እንደገና ደግሞ በዚህ ልክ ይቅርብ ለምን
እያላችሁ እንደዚህ ስትሆኑ በጣም ደብሮናል። ብዙዬንም ማግኘት እፈልጋለሁ በዚህ አጋጣሚ። ምክንያቱም ከእሷ ጋር ያለው ነገር መጨረስ ስለምፈልግ ማለት ወንድሟ ነው ምንም ቢሆን ከዚህ በፊት ብዙ ነገር አውርተናል፣ ብዙ ነገር ብለናል። ግን መልሳ እንደዚህ ትገለበጣለች የሚል ሀሳቡ ምልሙም የለኝም። እኔ ለምን ቢባል ወንድሟ ነው፣ ልክ ነው። ማንም ሰው እንደሚቆረቆረ ትቆረቆራለች። እኛም እየተቆረቆረ ስለነበረ ግን እኛ ደግሞ የተቆረቆር ነው የሆነ በግል አይደለም። ሁለቱንም አንድ ላይ ሲያጠፉ እየመከርን፣ እሱ ሲያጠፋ እየመከርን፣ እሷ ስታጠፋ እየመከርን እንጂ በጎን ተቆርቆረን ማንንም አላወራንም ነበር። ግን ሁለቱም አንድ አይነት ነው አሁን እየሆኑብን ያለው። ማከማ አቤል ሲቀጥል ብሩኬን ማናችሁም በቃ አትረቡም። የምር ሳወራችሁ ማለት ነው። በቃ ያላችሁ ነገር በጣም ነው የወረደብኝ። ለኔ የነበረኝ ቦታ ነበረ፣ ከዛ አንጻር ወረዳችሁብኛል። አሁን በዚህ ልክ እሷን እንደዚህ ማስቀየም አይገባችሁም ነበረ። በጣም ነው ያስደበራችሁን። ብዙዬ በተለይ እንደዚህ አልጠብቅሽም ነበረ። ምክንያቱም ከሩታ ጋር ያለሽን ቅርበት ስለማቅ በእንደዚህ በአንድ የተገልብጠሽ ለወንድምሽ እንደዚህ ትወግኛለሽ፣ እንደዚህ አይነት ስሜት ይሰማሻል ብዬ አንድ ቀን አስቤሽ አላቅም። ግን በጣም ነው ያስደበርሽኝ። ሩታ በእርግጥ ምንድነው ኃይለኛ ናት። ኃይለኛ እንደሆነች ራሱ የሚያውቃል። ግን እሷ እስክትሄድ ድረስ ለምን ጠበቅ ታዲያ? መጀመሪያ በእሷ ፊት አትናገርም ነበር? መናገር ካለብን ቪዲዮን እኮ አይተዋለች አይደል? እንደምታየው ምን አታውቅም ነው ወይስ ሰውን እንደ ጅል አድርገህ ነው የምትቆጥረው? አብርሃም ምዛው እንደመጣች አቤል በሁለቱም ፊት ተናገር ያለክ መናገር ትችል ነበር እኮ። ምንም የተደበቀ ነገር የለማ። ስለ ሁለታችሁ ምንም የተደበቀ ሚስጥር ምናምን የላችሁም። አደባባይ የወጣ ነገር ነው እናንተ ነገር አይደል? እዛ ጋር ቪዲዮ ታየዋለች ወይስ ሁለቱ እንዳይደባደቡ ነው ወይስ አንተን ሌላ ነገር እንዳይፈጠር ነው ሐሳብክ? ምን እንደሆነ አልገባንም። እሷ እስክትሄድ ጠብቀህ ሂጂ ብለሃል። አፈቅርሻለሁ እኔም የሚለው ቃላት ይሄ ካንተ አልጠብቅም ነበር። ምክንያቱም ሩታን አፈቅርሻለሁ ባልክበት አፍ ሄርሜላን አፈቅርሻለሁ ስትል ትንሽ አታፍርም? በእናትህ በጣም እንደሚደብርባት ታውቅም። የምር ማለት አሁን ለሩታ ተቆርቆሬ ምናምን አይደለም፣ ብቆረቆርም ደግሞ ምንም ማለት አይደለም። ግን በዚህ ልክ ደግሞ ስታወራ ትላንትና ያወራህበት ትላንትና ፍቅር የመሰረትክበት ዛሬ ላይ ሲደጋ ያስጠላል። እኛ ፍቅር አንድ እንደሆነ ነው የምናውቀው። ምክንያቱም ሁለት ፍቅር የለም፣ ለሁለት እንደዚህ የሚባል ነገር የለም። ትዳር ከተባለ አንድ ነበረ እኛ የምናውቀው። ግን በጣም ነው የሚደብረው። የምር ሳወራችሁ ደብሮኛል። አሁን ብችል ቡዜን የሚያገናኘኝ ሰው ነው የምፈልገው። ከቡዜ ጋር መገናኘት ፈልጋለሁ። ከዛ ቀጥሎ ከአብርሃም ጋር ማውራት ፈልጋለሁ። እንደገና አቤልንም ማግኘት ፈልጋለሁ። ምክንያቱም ሁላቸውንም አግኝቻቸው ማውራት የምፈልገው ነገር አለ። ከዛ በኋላ እሷም ይቆርጥላታል። እኛም እየወጣን መጨቃጨቅ እየወጣን የሆነ ነገር አንልም። ምክንያቱም በቃ እኛም የራሳችን ኑሮ መኖር እንጀምራለን ማለት ነው። እሱ ይሄን ያህል ከደረሰ እኛ አሁን ለምን ሆነ ለምን ተፈጠረ ብለን ከእነሱ ጋር ግብግብ የምንፈጥርበት ነገር ስለሌለ ማለት ነው። እና ቤተሰብ ስራዬን ፈትቼን የመጣሁት ታውቃላችሁ። ልጆቼን ጥዬም ብዬ ደብሮኝ ነው። በቃ ሰሞኑ በተፈጠረው ነገር በጣም ደብሮኝ ነው የመጣሁት። ምክንያቱም እንደዚህ አይነት ውጣ ውረድ ይፈጠራል ብለን ስላላናሰብን፣ ለምን ነገ ሌላ ቀን ነው እያልን ነበር እኛ እየጠበቅን የነበረው። እና እሱ ግን የሆነ አጭር ቀጫው ነገሩም ማለት ነው። የእኛ ቤተሰብነትን ቢፈልገው ኖሮ እንደዚህ አይሆንም ነበረ። ከዛ በቀጠል ደግሞ አንዳንድ ኦዲየንሶች አላችሁ የሩታ ቤተሰቦች ተቃጠሉ እንደዚህ ሆኑ ምናምን። መቃጠል እኮ አይደለም ይሄ ማለት እኛ ይህን ያህል ወተንም ማውራት ስላለብን ብለን አይደለም፣ ተቃጥለንም አይደለም። ለሁለቱ ትዳር ስለምንፈልግ ነው እያወራን ያለ ነው። ግን በዚህ ልክ ባታለቀልቁ እናንተም ነገን ብታስቡ አሪፍ ነው። እኛ የማንንም ትዳር ፈርሶ ማየት ስለማንፈልግ እንጂ ተናድር አይደለም። ሩታም እኮ የራሷ የምትለው ሰው ማምጣት ትችላለች። ይህን ያህል የሚያናድደን ነገር የለም። ወንድ ቢሄድ ወንድ ይመጣል አይደል እንዴ? ስለዚህ በዚህ ልክ እናንተ አስባችሁት የሩታ ቤተሰብ ተቃጠለ ምናምን ለምን እንደዚህ ትላላችሁ ምናምን የምትሏላችሁ። ስለዚህ አታለቅልቁ፣ አይመለከታችሁም ስለኛ። የራሳችን ኑሮ ኑሩ፣ እኛ የራሳችን ኑሮ ነው የምንኖረው። ስለዚህ ማንም የማንም ኑሮ አይኖርም ብታውቁ ማለት ነው። በዛ ልክ ደግሞ ተቆርቆራችሁ ብዙ ቤተሰብ አላችሁ እየደወላችሁ ምንድን ነው በቃ ተቆርቆራችሁ እንደዚህ ምናምን የምትሉ በውስጥ መስመር ሁላችንም ጋር የምትደውሉ አላችሁ። በጣም ነው የምናመሰግነው ስለእናንተ። እውነት ተቆርቆራችሁ ከጎናችሁ ነን አይዟችሁ እያላችሁ እያበረታችሁ ነው ያላችሁት። እግዚአብሔር ያክብርልን። በጣም ነው የምናመሰግነው።
ለምን በቃ ያልባሌ ማለት ቤተሰብን ባትነኩ፣ በቃ እኛን እንደፈለጋችሁ አድርጉ፣ ችግር የለም። ግን ዘላችሁ እናት አባት ጋር እንደዚህ ነው እንደዚህ ተፈጠረ እንዲሆነ የሆነ ማይረባ ቆሻሻ ንግግር የምትናገሩ አላችሁ። ሴቶች ሆናችሁ ራሱ የሴት ክብር የሌላችሁ በዚህ ልክ የወረደ ንግግር የምትናገሩ ልጅ ያላችሁ አይደል? ሴት ወንድ ብላችሁ ወልዳችኋል አይደል? ቢያንስ ለነሱ ክብር ቢኖራችሁ ምን አለበት? በዚህ ልክ የወረደ ንግግር ባትናገሩ። አስፈላጊ ያልሆነ ነገር ለምንድን ነው የምታወሩት? ጥንቃቄ ብታረጉ አሪፍ ነው። ውጪ ስላላችሁ የሆነ ነገር አይደርስባችሁ፣ ልጆቻችሁ አይደርስም? ይደርሳል እኮ። ምን ሩታ እኮ ትንሽ ልጅ ናት አይደል? እንደ አብርሃም ትንሽ ልጅ ነው። ግን እናንተ ደግሞ ከዛ የበለጠ ልጆች ነው ያሏችሁ አይደል? እኛን እንደፈለጋችሁ ብታረጉን ችግር የለም። ግን አልፋችሁ ተርፋችሁ ቤተሰብን የምትሰዱ ሴት ሆናችሁ የሴት ወግ እንኳን ስድብ የሌላችሁ ወዲንሶች አላችሁ። በጣም ያስጠላ፣ በቃ ከእናንተ ማይጠበቅ ንግግር የምትናገሩ እህቶች፣ እናቶች አላችሁ። በጣም ነው የሚደብርባችሁ። የሆነ ስርዓት ቢኖራችሁ ለራሳችሁ ጥሩ ነው። ምክንያቱም እኔ እንጃ እንዴት ብዬ ላስረዳችሁ። ቤተሰብ በጣም ይወረዱ አሉ። ዳይቭ ላይ ሁላ ገብተው የሩታ ቤተሰብ እንዲህ ናቸው፣ የአብርሃም ቤተሰብ ማንም ከማንም እኮ አያገባም። ማየት ከፈለክ ማየት ነው፣ ማየት ካልፈልጋችሁ መውረድ ነው። በቃ አለቀ። ምንም ያስጨንቃችሁ ነገር የለም እስከ ስድብ ድረስ። አንደኛ በእናንተ በተሰደባችሁ ነገር እግዚአብሔር አይከብርም በእናንተ ላይ። ምክንያቱም ስድብ ነው እየተማራችሁ ያላችሁት። በዛ ላይ ከአንደበታችሁ የሚወጣው ቆሻሻ ንግግር። ጾም ነው አይደል የምትሉት? እንጾማለን ነው አይደል የምትሉት? እሺ የሙስሊም ተፈታ፣ ችግር የለም። አሁን ኦርቶዶክስ አለ አይደል? ጾመኛ ነን እኛ እንጾማለን ነው የምትሉት፣ ግን እየጾማችሁ አይደለም። ምክንያቱም በአንደበታችሁ ሌላ ነገር እያወራ ነው። አንደበታችን እንዲቀደስ ከብዙ ነገሮች እንድንቆጠብ ነው አሁን እንጾመው። ስለዚህ ያ ጾም ደግሞ እናንተ የተቀደሰ ነገር ነበር መናገር የነበረባችሁ እንጂ በዚህ ልክ የወረደ ንግግር ከእናንተ ማይጠበቅ ወንድ ልጅ የሚናገረውን ንግግር አልነበረ የምትናገሩት። በጣም የሆነ ወንዶች ራሱ ማይናገሩት ንግግር ነው እየገባችሁ የምትሳደቡት ማለት ነው። እኛ ሳናየው ቀርተን አለም እናያለን፣ ግን ለእናንተ መልስ መስጠት አያስፈልግም። ነገም ከነጎዳም መልስ መስጠት አያስፈልግን። በጣም ስለተናደድኩኝ በእነሱም በእናንተም ስለተናደድኩኝ ነው ይህንን ነገር ማወራው። መቼም የሚገባው ይገባዋል ብዬ ነው ማስበው። ምክንያቱም እኛ የመቃጠልም የምንም እንትን የለብንም። ወንድ ነው ነገ ቢሄድ ይመጣል። ግን ሁለተኛ ባል አያስፈልግን። የመጀመሪያ ባሏ ነው፣ አብረው እንዲቀጥሉ ነው የምንፈልገው ብለን ነው ምንለፈልፈው እንጂ የመለፍለፍ ሱስ ኖሮብን አይደለም። እናንተ ግን ልክ እንደ ሱሰኛ ነው እኛን ያደረጋችሁን። አልፋችሁ ተርፋችሁ አባትና እናት እስከ መንካት ድረስ የደረሳችሁት። ምን አይነት ልጅ ናት? ስድ ናት። አስተዳደጓ እኛን የምናውቀው እናንተ አታውቁም ማለት ነው። በጣም ምርጥ ሰውን የምትፈራ የምታከብር ትግስት ያላት ልጅ ናት። ትግስት ባይኖራት አሁን እኔ ብሆን ምሳሌ እንደዚህ ውስጥ ሲገባ ዝም አልለውም ነበር ከመጀመሪያው ጀምሮ። ግን በጣም ትግስት ያላት ልጅ ከመሆኑ የተነሳ ነው። እና ለዚህ ነው በጣም አስደብራችሁናል። ካጠፋንም ይቅርታ። ምክንያቱም አንዳንዴ ስሜታዊ ሆነን የምንናገረው ነገር ሰዎች ይጎዳል አይጎዳም ብለን ስለማልናስብ ለእናንተም ይቅርታ ነው የምጠይቀው። ወዲንሶች ማለት በጣም በዛ ልክ ስላላችሁ ነው በቃ የምታስቡላቸው የምትወዷቸው አይዟችሁ የምትሉ። እነሱ አሁን ለምሳሌ አንድ መሆኑ እንኳን ቢችሉ እናንተ አንድ እንዳይሆኑ የምታረጉ ወዲንሶች አላችሁ። አይዞህ በርታ፣ ይሄ አሪፍ ነው ምናምን የምታበረታቱ። ይሄ መጥፎ ነገር እየተደረገ በሌላ 80 ላይ 80 መደረብ ለእናንተ ብርቅ ነው አይደለም። 80 ቢቀደድም እኮ ምንም ማለት አይደለም። ወረቀት ነው የተቀደደው፣ ግን ልባቸው ላይ አለ። ለእናንተ አሁን ወረቀት ስለተቀደደ ብርቅ ሊመስል ይችላል፣ ለእኛ ግን ብርቃችን አይደለም። ምክንያቱም ልባቸው አንድ እንደሆነ ስለምናቅ ነበረ እየወጣንም እየሄድንም እየመጣንም ለማስታረቅ ብዙ ውስጥ ለውስጥ የምናደርገው ነገር ለዛ ነበር። እናንተ ግን በሌላ መንገድ ነው የተረዳችሁት። ስለዚህ ምንም ማለት አይደለም፣ ግን በዚህ ልክ ባትሆኑ አሪፍ ነው። ለማንኛውም ማስተዋሉና ጥበቡ ይስጠን ለሁላችንም። ያ ነው ምለው። መረዳቱ ምንችልበትን ነገር ቢሰጠን ጥሩ ነው። በዛ በተረፈ ደግሞ ምንድን ነው ምለው፣ ያው አብርሽ ነው እንግዲህ ልቡ ነው እግዚአብሔር ይመልሰው ነው ምለው። ከዛ ሌላ ምለው ነገር አይኖረኝም። ምክንያቱም አግኝቼ ማወራቸው ነገር ስላለ አሁን ዝም ብዬ ልስራላችሁ ብዬ ነው የመጣሁት ወደ እናንተ። ምክንያቱም መምጣቴን ማሳወቅ ስላለብኝ ነው የነገርኳችሁ። ለዚህ ነው ቤተሰብ ሁሌም ነው የምናገረው፣ ያው ተናጋሪ እንደሆንኩ ነው የምታውቁት እናንተም። እና ምንድን ነው የምለው፣ ሄርሜላ ራስ ወዳድ ነሽ። ለምን ቢባል ቢያንስ የልጁ እናት ናት። እንደሚወዳት ታውቂያለሽ፣ እንደሚያፈቅራት ታውቂያለሽ። ራስ ወዳድ ሆነሽ ነው እዚህ ጋር የታየሽኝ ማለት ነው። በጣም ራስ ወዳድ ነሽ እውነት ሳወራሽ። ምክንያቱም ትላንትና አብረው እየኖሩ ጥሩ ፍቅር በነበረባቸው ሊመለሱ ሲሉ ትገቢያለሽ አንቺ። አብርሃም ወደ ቤት ገባ ሲባል ነው
አግርሽቶብሽ እወድሃለሁ፣ አፈቅርሃለሁ፣ ምን ሆንኩኝ፣ ተፈለጥኩኝ፣ ተቆረጥኩኝ የምትዩ ማለት ነው እንጂ መጀመሪያ ላይ ሰላም ነው የምትሆኝ። እነሱ ሲጣሉ ደስ ብሎሽ ዝም ነው የምትዩ። ግን እሱ ልክ ወደ ቤት ሲገባ ሊመለስብኝ ነው በቃ አሁን በቅቶታል፣ በቃ ወደ እኔ አይመለስም ብለሽ ሌላ ሀሳቦች ጀሌዎችሽ አሉ። ሌላ ሀሳቦች አምጥተሽ እንዲደበላለቅ ታደርጊዋለሽ ነገሩን ማለት ነው። አሁንም ሰሞኑን እያሳየው የነበረው ነገር ሊገባ በቃ ጥሩ ፍቅር ስለሳመችው ምናምን ነገር ተናደሽ ነው በእርግጠኝነት ሳወራሽ ማለት ነው። ይሄ ደግሞ ራሱ ወዳድነት ነው የሚያሳየው። ምክንያቱም እሷ የልጁ አባት ነው፣ እንደፈለገች ማድረግ መብት አላት። አንቺ ግን መብት የለሽም። ምክንያቱም ገና ፍቅሩን እንኳን አልገለጥልሽም ነበር። አስገድደሽ ነው አሁንም ፍቅሩ እንዲገልጥልሽ። ዓይንህን ክፈት፣ በቃ እኔ ነኝ ማስፈልግ፣ በግድ አልቀሰሽ እንደዚህ በወረደ ነገር ሴት ነሽ። ለራስሽ ክብር ቢኖርሽ ጥሩ ነው። ምክንያቱም ለምን በዚህ ልክ ለምን አስፈለገ? ለመበቀል ነው። ለመበቀል ካልሆነ ደግሞ በግድ አፈቅርሃለሁ በግድ እኮ ነው እያልሽ ያለሽው። እሱ እኮ አፈቅርሻለሁ ብሎ አንድ ቀን እንኳን እኮ ተናግሮሽ አያውቅም። ይህ ሁሉ ጊዜ ስትመጪ ማለት ነው። ግን አንቺ ሁሌ አፈቅርሃለሁ፣ ሁሌ እኔን የምወድ ሁሌ የሆነ ነገር አትውደጂ አይደለም፣ ግን ራስ ወዳድ ነሽ በቃ። ምክንያቱም ሩታን አስወጥተሽ አንቺ ገባሽ። ደስ አለሽ። ይሄን የምትፈልጊው ይሁንልሽ፣ ይሳካልሽ። ከተሳካልሽ ነገም ደግሞ አንቺን ትቶ ሌላ ያለ መሄድ ምን ያህል እርግጠኛ ሆነሽ ነው የገባሽው ማለት ነው። ምክንያቱም ዛሬ ሩታን ትቶ አንቺ ጋር መጥቷል። አንቺን ትቶ ደግሞ ሌላ ጋር እንደሚሄድ ደግሞ በሙሉ እርግጠኝነት ነው የምነግርሽ። ይሄ አትጠራጠሪ። ከዛ ቡዜ እኛ ታስማሚያለሽ፣ በዛው ትቀጥያለሽ ማለት ምንም ቢሆን መክረሽ ትመልሻለሽ። ምንም ቢሆን አንድ ሁለት ብትባባሉ ያው የነበረውም ነገር እንዳለ ሆኖ ትመልሻለሽ ብለን ነበር እኛ ምንጠብቅሽ። ግን አንቺ ምንድነው ተገልብጠሽ ወዲያው ሄርሜላ ጋር ያገሹ ማለት ነው። ቢያንስ እኮ አክስት ነሽ አይደል ለልጅ። አንቺ ለሉሊ አክስት ነሽ፣ ለሩታ ለሄርሜላ ደግሞ ምንም አይደለሽም። ገና አልተጋቡም። ገና የፍቅር ጥያቄ አልጠየቀም። እንደሚወዳት እንደማይወዳት አላወቅሽም። ቢያንስ ልቡን ሁላ እኮ አላዳመጥሽም። ዘለሽ ሄርሜላን የደገፍሻት። ችግር የለውም ነገ የሚሆነው ነገር አብረን የምናየው ነገር ይሆናል። በዚህ ልክ ደግሞ እንደዚህ ታደርጊያለሽ ብለን አላሰብንም ነበረ። በቃ ልክ እንደ ወንድምሽ እንደ ዴብ በቃ እሱ ሲያስታርቅ ሲያስማማ ሲመክር ምናምን ነገር እንደነበረው አንቺ እንደመጀመሪያው ማለት ነው እንደዛ ነበረ አንቺን የምንጠብቀው። ግን አንቺ ወርደሽ ነው የተገኘሽብን። በጣም ነው የተናደድኩብሽ እውነት ለማውራት እና ላወራሽ ፈልጋለሁ። ሲጀመር ቪዲዮን ታይዋለሽ በእርግጠኝነት። ላገኝሽ ፈልጋለሁ። አውርቼሽ መሄድ ነው የምፈልገው። በቃ አንድና አንድ የመጣሁት አንቺን እና ቤላን ለማግኘት ነው የመጣሁት። ስለዚህ እንደዛ ነው ብቻ። እኔ ደብሮኛል። ለምን እንደደበረኝ ባላቅም በቃ በዚህ አጋጣሚ ደግሞ ማመስገን ፈልገው ዴቭን በቃ አሪፍ ሲመክራት እንደ ወንድም ሆኑ እንደ ባል ወንድም ሆኑ ምናምን ነገር እየመከራት ነበረ። በቃ በጣም ነው የተመቸኝ። አንተ እውነት በቃ ደስ ነው ያለኝ። ምክንያቱም የሄርሜላ ወንድም ራሱ መካሪ ነው። በቃ ማለት ይሄ ነገር ለምን ይሆናል ሰው ትዳር ላይ ነው ምናምን እያለ እየመከራት ነበረ። የሄርሜላ አክስት ልጅ እንደዛ እየመከሯት ነበረ። ለምን ትዳር ላይ ነው የገባችሁ መውጣት ስላለባት እየተናገሯት ነበረ። ልክ እንደነሱ ልብ ቢኖራችሁ አሪፍ ነበረ። በቃ የሆነ ቅንነት ቢኖራችሁ። የውስጣችሁ ቅንነት ሊኖር ይችላል፣ የውጫችሁ ግን እኔ እንጃ አላቅም። ለእኔ ጥያቄ ነው የፈጠረብኝ። ስለዚህ በጣም አናዳችሁኛል። እኔ እንጃ ከዚህ በላይ ምን ማለት ራሱ እንዳለብኝ ለእናንተ አላቅም። አብርሃም ያው ደጋግሜ የምነግርህ ወደ ልቦና ከእግዚአብሔር ይመልሰ ነው የምልህ። ምክንያቱም የሆነ ወደ አይምሮክ ብትመለስ ኖሮ እንደዚህ አይነት ውሳኔ አትወስንም ነበረ። ለማናደድ የሚሆን ወድሃት የሚሆን እኔ እንጃ፣ ለእኔ ጥያቄ ነው የፈጠረብኝ። ብቻ አላቅም። አግኝቼ እስከማወራክ ድረስ ነው የጨነቀኝ። ምን እንደምትለኝ መስማት ስለምፈልግ የእያንዳንዳችሁ መልስ ስለምፈልግ ማለት ነው። እና ብሩኬም ለምን እንደዚህ እንዳደረገ፣ አቤልም ለምን እንደዚህ እንዳደረገ ከዚህ በፊት አውርቻቸዋለሁ። ብዙ ጊዜ ተደጋጋሚ በውስጥም በውጭም አውርቻቸዋለሁ። ግን የአሁኑ በጣም አናደደኝ። በቃ ይህንን ነገር ውሳኔው የአቤል ውሳኔ ስለሆነ ማለት ነው።